የለምና እንደ እግዚአብሔር ያለ ማንም የለምና። እልል በሉ ቆሙ ለምስጋና አመስግኑ ቆሙ ለምስጋና እንደ እግዚአብሔር ያለ ማንም የለምና ማንም የለምና። እልል በሉ ቆሙ ለምስጋና አመስግኑ ቆሙ ለምስጋና። ባህር ተከፈለ እስኪታይ መሬቱ ፈርዖን ወደቀ አልሰራም ትምክህቱ። ደካሞቹም ጸንተው ተራመዱ ኃይለኞቹም ይኸው ተዋረዱ። እንደ እግዚአብሔር ያለ ማንም የለምና ማንም የለምና። እልል በሉ ቆሙ ለምስጋና አመስግኑ ቆሙ ለምስጋና። የኢያሪኮ ቅጥር የማይደፈር ይኸው ፈራረሰ የሰው ሳይነካ። ኃይለኞቹም ቢበረታቱብን እንጸናለን በእርሱ ተደግፈን። እንደ እግዚአብሔር ያለ ማንም የለምና እልል በሉ ቆሙ ለምስጋና አመስግኑ ቆሙ ለምስጋና። የተወረወረ የጠላታችን ጦር ሜዳ ላይ ወደቀ ጋሻ ሆኖ እግዚአብሔር። ለሥላሴ ይድረስ ምስጋናችን ተሸነፈ አዳኝ ጠላታችን። እንደ እግዚአብሔር ያለ እግዚአብሔር ያለ ማንም የለምና። እልል በሉ ቆሙ ለምስጋና አመስግኑ ቆሙ ለምስጋና። ባህር ላይ ሲራመድ ሞገስ አለው እርሱ በግርማው ሲነሳ ጸጥ ይላል ነፋሱ። የድንግል ልጅ እኛ ምናመልከው ከሃሊ ነው የለም የሚሳነው። እንደ እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለምና። እልል በሉ ቆሙ ለምስጋና ጨለማ ውጦኝ በጠላት አገር ለዘመናት ሰረገ ስኖር ዲያብሎስ ማርኮኝ ሲያሰቃየኝ የዓለሙን መድን ወለድሽልኝ። ከአባቶች ርስት ከአገር ወጥቼ በአሕዛብ አገር ስኖር ተሸጬ ደርሰሽ አጽናንተሽ አከበርሽኝ ብቸኝነቴን አስረሳሽኝ። ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ። የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። ድንኳኑ ሞልቶ ሰው ታድሞ አስተናባሪው በጭንቀት ቆሞ ምን አቀርባለሁ ብዬ ስጨነቅ ምልጃሽ ደርሶልኝ ዳንኩኝ ከማፈር። ያሰብኩት ሐሳብ ደመና ሆኖ ቢበተንብኝ እንደ ጎምተን ነው። ይሆናል ያልኩት ሳይሆን ቢቀርም በማምላክ እኔስ ተስፋ አልቆርጥም። ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ። የምጽናናበት ስምሽ ነውና
እናት አባቴ ባያስታውሱኝ ይቻለም ንቃ ገፍታ ብትተወኝ አንቺ ካለሽኝ ምን ሆናለሁ አውሎ ነፋሱን ባይሩን አለፋለሁ ጠላቴ ደርሶ ቢያንገላታኝም መከራ አብዝቶ ቢያስጨንቀኝም አላቋርጥም ያንቺን ምስጋና ውለታሽ ቁስቋም አለብኝና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግሎይ ላቅርብ ላንቺ ምስጋና ክፉዎች ደርሰው ቢዝቱብኝ አንቺን መውደዴን አያስተውኝም በአሕዛብ መሃል ስምሽን ስጠራ መከታ ሆኜኝ እናቴ አደራ ጠላቴ ደርሶ ቢያንገላታኝም መከራ አብዝቶ ቢያስጨንቀኝም አላቋርጥም ያንቺን ምስጋና ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ አፍራለሁ ድንግሎይ ላቅርብ ላንቺ ምስጋና Rasa sunati samara rasa sunati samati Hakiki samase nagwo mabo samara Lamagani alam legile mabo samara Ademler maram nagel asrafat yamle Samara La tatra aymanos negile unabere Samara Amunal tamaram negile unabere Samara ማርያም ብዬ ስምሽን ልጥራው አይደፍረኝም እኔ ደጋግመው አሁንም ጠራሁሽ አላስችልሽ ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ ማርያም ብዬ ስምሽን ልጥራው አይደፍረኝም እኔ ደጋግመው አሁንም ጠራሁሽ አላስችልሽ ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ እናቴ ስትወልደኝ ገና በማህፀን እናቴ ምትከን ደጋግሜ ሰማሁ ሲጠሩ ስምሽን የሰከንዳት ዕድሜ የማውቃት አንዲት ቃል ልቤ ላይ አለው ስም ማርያም ይላል ልቤ ላይ አለው ስም ማርያም ይላል ማርያም ብዬ ስምሽን ልጥራው አሁንም ጠራሁሽ አላስችልሽ ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ ሔዋን ምጧ ቀኖ ልጆቿን ታቀፈች
ማርያም ማርያም ብዬ ስምሽን ልጥራው አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ ከቃል ኪዳን ስም ጋር አደግኩኝ አብሬ ምልጃሽ ሳይለየኝ አለሁ እስከ ዛሬ የሕይወቴን ፊደል ባንቺ ላይ ቆጠርኩኝ በልጅሽ አምኜ ዳግም ተወለድኩኝ በልጅሽ አምኜ ዳግም ተወለድኩኝ ማርያም 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 ብዬ ስምሽን ልጥራው አይደክመኝም እኔ ደጋግመው አሁንም ጠራሁሽ አላስችልም ይለኝ አውቀዋለሁ ስምሽን እናቴ ስትወልደኝ የክፉ ቀን ስንቄ ያዘልኩሽ በልቤ የሕይወቴ ምግብ የእንጀራ መሶቤ እንደ ትናንትናው ዛሬም ጠራሻለሁ የመስቀል ክብሬን እንዴት እረሳለሁ የመስቀል ክብሬን እንዴት እተዋለሁ ማርያም ማርያም ብዬ ስምሽን ልጥራው አይገርመኝም እኔ ደጋግመው አሁን ጠራሁሽ አላስችልም ይለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ ማርያም ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ደጋግመው አሁንም ጠራሁሽ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀል ሁላችንም እናማትብ። እጆቻችሁን ከፍ አድርጉ። የተዋሕዶ ልጆች ከፍ አድርጉት። ሥላሴ ይህንን ይመልከቱት። አሜን አትሉ? ከፍ አድርጉት ሁላችሁ። ሁንዲ keessan iyyuu harka keessan mallattoo gooftaa keenya fayyisaa keenya Yesuus Kiristoos inni mallatteeffannaa harka keessan ol kaasaa። በስመ አብ ማታ እራት የለም እንዴ? አልበላችሁ? በሉ ድምፃችሁን ከፍ አድርጉ። እንዴ አጋንንታውን በዚህ ድምፅ ልይልቅ በሉ በደንብ። እዚህ መሽኮርመም የለም መፍራት የለም። በደንብ ነው የምናባትነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከነልማ ከመፎረ ቁልቁሎ ዋቀየ ቶኮ አሜን። አጼባባ ቤታ ሙሳ ከንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ስቡሕ ውእቱ ወልዑል ውእቱ ለዓለም። በቅድሚያ ሁላችንንም ከቁጥር ሳያጎለን የትናንትናውን የሌሊቱን የጨለማውን መጋረጃ ገፎ ይህንን የዛሬውን የማለዳውን ብርሃን ያሳየን የሁላችን አባት የዓለማት ፈጣሪ ቅድስት ሥላሴ ስማቸው ለዘላለም የተመሰገነ ይሁን። ሲያመስግኑት ሥላሴ። በቅድሚያ እጅግ የተወደዱና የተከበሩ ክቡር አባታችን መልአከ አርያም መምህር ኪዳነ ቃል በለጠ
እዚህ ጥንታዊና ታሪካዊ ቤተ መቅደስ ዋና አስተዳዳሪና እዚህ ሁሉ መንጋ ጠባቂ የሁላችንም አባት ክቡራን ሊቃውንተ ቤተ ክርስቲያን፣ ሎሌ ያሬድ፣ ቅዳሴያን፣ ዘማሪያን፣ መምህራነ ወንጌል፣ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች ምዕመናን ወምዕመናት እስከ መቃብር ድረስ በወደደንና ባፈቀረን ተቀዳሚም ተከታይ በሌለው በአንድ ልጁ በኢየሱስ ክርስቶስ ፍጹም የሰላምታ ድምፅ ሰላም እላችኋለሁ። እንዴት አደራችሁ? እንደምን ሰነበታችሁ? እንዴት አረፈዳችሁ? አሜን። ለባርነት እንኳን የማንጠቅም ሆነን ሳለን በልጅነት ክብርን ያከበረን ሞትና ጥፋት ርክሰት እልቂትን ከበዛበት ዓለም ውስጥ መርጦ ለራሱ ልዩ በሆነው እዚህ ቅዱስና ግሩም ተራራ ላይ እዚህ ማለዳ በዚህ ዕለት ሁላችንንም እዚህ የሰበሰበ የእምዬ ማርያም ልጅ መድኃኔዓለም ኧረ ስሙ ለዘላለም ይክበር ይመስገን። ለመዳናችንም ሁሉ ምክንያት የሆነች ሁልጊዜም ስሟን ጠርተን የማንጠግብላት ለቃል መውረድ ለሥጋ መማረክ ምክንያት የሆነች እናቱ እናታችን ወላዲተ አምላክ ቅድስት ድንግል ማርያም ኪዳነ ምሕረት በዓታ ማርያም ልደታ ብለን የምንጠራት የሕይወታችን ዋልታ የኑሯችንን ምሰሶ ቅድስት እናት፣ ንጽሕት እናት፣ በረከት እናት፣ ልዕልት እናት፣ ቅድስት እናት፣ የአምላክ እናት፣ የእኛም እናት እምዬ ማርያም እናንተ ስሟ ለዘላለም ይክበር ይመስገን። ጻድቃን፣ ሰማዕታት፣ ቅዱሳን ሐዋርያት ሁሉም እንደየማይረጋቸው እግዚአብሔር እንዳከበራቸው እግዚአብሔር ከፍ ከፍ እንዳደረጋቸው ስማቸው ለዘላለም የተመሰገነ ይሆነልን። እንኳን ለወራዊው ለቅድስት ሥላሴ በዓል ሁላችንን መድኃኔዓለም አደረሰን። እንኳን አደረሳችሁ የተዋሕዶ ልጆች ሲያመስግኑት እግዚአብሔር የተመሰገነ ይሁን። አሜን አትሉ? እግዚአብሔር የተመሰገነ ይሁን። አውቃለሁ ሰዓቱ ትንሽ ገፋ ብሏል። ቢሆንም ግን እግዚአብሔር በነገሮቻችን ሁሉ ይቅደም። አሜን አትሉ? መድኃኔዓለም በነገሮቻችን እሱ ይቅደም። ምዕመናን እኛ ስለሮጥን የሚሆን ነገር የለም። እግዚአብሔር ካልቀደመ እግዚአብሔር ከኛ ከፊት ሆኖ ነገሮቻችንን ካልከወነልን የኛ ሩጫ ሕይወታችንን ስኬታማ ሊያደርገው አይችልም። ስለዚህ ትንሽ ደቂቃ ነው ከኔ ጋር የምንቆየው። ጌታ መንፈስ ቅዱስ በገለጠልን መጠን ዛሬ መድኃኔዓለም ሁላችንንም በዚህ ማለዳ እንዲሁ ያለ ምክንያት አልሰበሰበንምና ትንሽ የሚያጽናናውን ስብራታችንን የሚጠግነውን እንባችንን የሚያብሰውን መለኮታዊ ቃል መንፈስ ቅዱስ ይናገረናል። እኛም ባሮቹ ልባችንን ከፍተን እንሰማዋለን። አስቴኒ ማየ በሚል ርዕስ ትንሽ ደቂቃ እንማራለን። ውሃ በሙሴ ምዕመናን አይሰማም። የመድኃኔዓለም ያለ በዚህ በኩል ያሉት ጭራሽ አይሰሙም። እናንተ አላችሁ? እባካችሁ ምዕመናን ልጆቻችሁን በደንብ ያዟቸው። አሁን አንድ ሕፃን ጠፍቶ እዚህ እየመጣ ነው። በተቻለ መጠን ለትንሽ ደቂቃ ልጆቻችሁን ያዛርጓቸው። እንደነገርኳችሁ በተቻለ መጠን በእናቶች በኩል ልጆች እየጠፉ አሁንም አንድ ትንሽ ልጅ እዚህ አውደ ምሕረት ላይ አለ። እናቱ እዚህ ካለሽ እባክሽ ልጅሽ እዚህ ነው ያለው መተሽ ውሰጂው። ማነው ስም አቡዬ? ናታን አብርሃም። ናታን ልጆት እናት ምን ነው አንቺ ልጅ በተወደደ ዘመን ሰው ልጅ አጥቶ መከራ ይበላል። አንቺ ልጅ ትጠያለሽ። ልጆቻችሁን በደንብ ያዙ እሺ። ልጅ በገንዘብ ይገዛል እንዴ? እዚህ ሰፈር ይገዛል እንዴ? ታዲያ ልጅ ይጣላል እንዴ? እናንተ እናቶች ባካችሁ ስሙ።
እንደ ስለ ሽሮና ስለ በርበሬ ብቻ እያሰባችሁ ልጆቻችሁን አትጣሉ። ከዛ ውጪ ተረጋጉና የእግዚአብሔርን ቃል ስሙ። ምንም የሚያስቸኩለን ነገር የለም። እኔ አላበዛም፣ ትንሽ ደቂቃ ነው እረዳለሁ እናንተን ማህበራዊ ኩነት እንዳለባችሁና 10-15 ደቂቃ እንማርና ባይሆን በሰፊው በሌላ ጊዜ እንማራለን። ትንሽ ደቂቃ ነው የምንማረው። ውሃ በውስጥ ይመራል። ተጠማ ውሃ አጠጪ። በዚህ ርዕስ ነው ትንሽ ደቂቃ የምንማረው። እሺ ማን ያስተምረን? በማርያም ተናገሩ። ማን ያስተምረን? ማን ይምከረን? ማን ይናገረን? ማን ይገስጸን? ሁለት ነው የተዋሕዶ ልጆች ሁላችንንም ቅዱሱ አምላካችን እግዚአብሔር እርሱ ያስተምረን። ለምን ቢባል የሰው አስተማሪ ስለሌለ ምእመናን። ምክንያቱም ለምን መሰላችሁ? ሰው ቢናገር የሰው ልብ ያደማል። ሰው ቢናገር የሰው ልብ ያቆስላል። ሰው ቢናገር ሰውን ያሳዝናል። ሰው ቢናገር ሰውን ያስቀይማል። የተዋሕዶ ልጆች ነገር ግን እግዚአብሔር ሲናገር የደከሙ ሰዎች ይበረታሉ። እግዚአብሔር ሲናገር ያዘኑ ሰዎች ይጽናናሉ። እግዚአብሔር ሲናገር በሕይወታቸው፣ በኑሯቸው፣ በትዳራቸው፣ በትምህርታቸው፣ በንግዳቸው፣ በአጠቃላይ ነገራቸው ተስፋ የቆረጡ ሰዎች ተስፋቸው ይቀጠላል። እግዚአብሔር ሲናገር የተዋሕዶ ልጆች ምናልባት እንኳን እድል ፈንታቸው ጽዋ ተርታቸውን ጭምር እንኳን መቃብር የሆኑ ሰዎች መገነዝ ፍቱልን፣ መቃብሩን ክፈቱልን፣ ድንጋዩን አንከባሉልን ሳይሉ ይነሳሉ። ኧረ ክብርና ምስጋና ለሥላሴ የሆነ የተዋሕዶ ልጆች ልብ በሉ። እግዚአብሔር በዚህ ማለዳ ምእመናን እንዲሁ ያለ ዋጋ አልሰበሰበንም። እግዚአብሔር ምክንያት አለው። እግዚአብሔር ዓላማ አለው። ማናችንም አሁን ከቤታችን ተነስተን እዚህ የመጣን ሰዎች የለንም። እግዚአብሔር ስለረዳን፣ መድኃኔዓለም ስላገዘን፣ መኝታችንንም እሱ ስላነጠፈልን እንጂ በእውነቱ ከሆነ ማታ እንዳንቀላፋን ለዘላለም በዛ ባሸለብን ነበረ። መኝታችንን ያነጠፈልን መድኃኔዓለም ስሙ ይክበር ይመስገን። ኢትዮጵያውያን የተዋሕዶ ልጆች ስለዚህ ትንሽ ደቂቃ ቃሉን እንሰማለን። ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል። በዚህ በቅዳሴያችንም ላይ እንዲህ ተብሎ ተዘግቧል። ሀበነ እግዚኦ አዕይንተ አእምሮ ወትረኪያከ ረአያ። አቤቱ ቅዱሱ አምላካችን እግዚአብሔር ሆይ አለ ይሄ የውጭ ጆሮአችንን ሳይሆን ውሳጣዊ የሆነውን የልባችንን ጆሮ የልባችንን ዓይን አንተ ክፈትልን ይላል። እውነት ነው የእግዚአብሔር ልጆች። አሁን ከዚህ ከአውደ ምሕረቱ አገልግሎት በኋላ ወደ ቤታችሁ ገብታችሁ የቴሌቪዥናችሁን ቻናል አሊያም ደግሞ የሬዲዮአችሁን ጡት ስትመዝዙ ወይም ስልካችሁን የስልካችሁን ፓተርን ስትከፍቱት የምታዩት ነገር ሁሉ እጅግ ለጆሮ ጭው የሚል ልብን የሚያቆስል ወገብን የሚያበከርክ ጉልበትን የሚያርድ ነገር ነው ዓለም የምትነግረን። ዛሬ ግን ሥላሴ ሁላችንንም በእውነት ሊያሳርፈን ጠርቶናልና ኧረ የጠራን ሥላሴ ክብር ምስጋና ይግባው። ክብር ምስጋና ይግባው። ጌታ ውሃ ተጠማሁ ነው የትምህርታችን ርዕስ። አስተሚ ማየት ነው የትምህርታችን ርዕስ። ውሃ ተጠማሁ። ምን ተጠማሁ? በማርያም ምን ተጠማሁ? እናንተ ውሃ ተጠማሁ ነው የትምህርታችን ርዕስ። በመሰረቱ ልብ በሉ። የትምህርታችንን ኃይለ ቃል የምናገኘው በታላቁ መጽሐፍ ቅዱስ ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ መዘገበልን በዚህ በአራተኛው ምዕራፍ 7ኛው ቁጥር ላይ ይሄ መለኮታዊ ቃል ተጽፎ ታነባላችሁ። ምዕመናን ይሰማል? ከኔ ጋር ናችሁ? መድኃኔዓለም ከሁላችን ጋር ይሁን። ሥላሴ ከሁላችን ጋር ይሁን። ድንግል ማርያም ከሁላችንም ጋር ትሁን። ልብ በሉ ምዕመናን። ይሰማል? አረብ ይሰማችኋል? በነገራችን ላይ ይኸውላችሁ አጋንንት የእግዚአብሔር ቃል ሲነገር አይወድም። ለምን እንደሆነ ታውቃለህ? ይሄ ሁሉ ሰው እንዲድን ስለማይፈልግ መድኃኔዓለም ጠላታችንን ዲያብሎስን ከእግራችን በታች ጣለልን። አሜን በሉ ኢትዮጵያውያን። መድኃኔዓለም ከእግራችን በታች ጣለልን።
ልብ በሉ ምዕመናን፣ የትምህርታችን ርዕስ አሁን እንደገለጥኩላችሁ ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ በዚህ በአራተኛው ምዕራፍ 7ኛው ቁጥር ላይ ዘግቦት ያለ የእግዚአብሔር ቃል። በመሰረቱ ልብ በሉ ኢትዮጵያውያን፣ የዚህ ትምህርት መሰረታዊው አስፈላጊነት ክርስቲያኖችን ከድካም ወደ ብርታት በማሸጋገር ወደ ቀደመው ሃይማኖታዊ ጥንካሬያቸው መመለስ ነው። ምክንያቱም ዛሬ በዚህ ዘመን ብዙዎቻችን በሃይማኖት አልያም ደግሞ በክርስትናው የሕይወት ምዕራፍ ውስጥ እንኖራለን እንላለን እንጂ ዘመናዊነት የእግዚአብሔርን ቤት ካስረሳን፣ ዓለምም ደግሞ ጽድቃችንን እንደ ቀንድ ከነጠቀችብን ብዙ ጊዜ ሆኖናል። በዚህ ላይ በሁላችንም ሕይወት ውስጥ እግዚአብሔር ሲናገር ካለመስማታችን የተነሳ የተቀደሰውን የአምላካችንም የእግዚአብሔርን ግሳጼው በሕይወታችን ውስጥ ስለማያልፍ አሁን ብዙዎቻችን በዚህ ዘመን በኑሯችን ማረፍ አልቻልንም፣ በትዳራችን ማረፍ አልቻልንም፣ በገንዘባችን ማረፍ አልቻልንም፣ በእውቀታችን እንኳን ጭምር። ልብ በሉ የዓለምን ሕዝብ እጁን በአፉ ላይ የሚያስጭን አስደናቂ ጥበብና እውቀት እንኳን ቢኖር በሰማይ ብንበር በምድርም ብንሽከረከር አልያም ቤታችንን በከዋክብትና በጨረቃ መካከል እንኳን ብንገነባ ወይም ስልጣን ላይ ብንቀመጥ ብዙ ሚሊዮን ብር ብንቆጥር ኢትዮጵያውያን እነዚህ ቁሳዊ የሆኑ ነገሮች እኛን ሊያሳርፉን አይችሉም። የሚያሳርፈን ብቸኛው ንጉሳችን፣ ስብራታችንን የሚጠግን እንባችንን የሚያብስ። በእውነቱ ብዙ ሰው በዚህ ዘመን በንባ ሸለቆ ውስጥ ነንና ሥላሴ ዛሬ የሁላችንም እንባ ያብሱልን። ክብር ምስጋና ለሥላሴ ይሁን። አይተዋይደርጉ። ስለዚህ ልብ በሉ፣ በዚህ ርዕስ መንፈስ ቅዱስ የሁላችንንም ልብ ይክፈትልን፣ ልባችንን ይክፈትልን። መቼም የኛ ልብ አሁን አልከፈት እያለ ተቸግረናልና የዓለማት ፈጣሪ ቅድስት ሥላሴ ዛሬ የኛን ልብ ይክፈቱ። የመድኃኔዓለምን ቃል እንድንሰማ እሱ ይርዳን። ውሃ አጠጪኝ ውሃ ተጠማሁ ይላል የትምህርታችን ርዕስ። እጅግ የሚገርም ታሪክ ነው ምዕመናን። ኃይለ ቃሉን ቅድም እንደነገርኳችሁ የምናገኘው ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ መዘገበልን በዚህ በአራተኛው ምዕራፍ 7ኛው ቁጥር ላይ ተዘግቦ ያለ የእግዚአብሔር ቃል። አባቶቻችን ሲናገሩ ነገርን ከስሩ ውሃን ከጥሩ ይላሉና ታሪኩን መንፈስ ቅዱስ በገለጠልን መጠን ጠቅለል አድርገን እናየዋለን። ጌታ መንፈስ ቅዱስ ይህንን ቅዱስ ጉባኤ እሱ ይቆጣጠርልን። አሜን አትሉ? መድኃኔዓለም ይቆጣጠርልን። ይህንን የትምህርታችንን ርዕስ ኃይለ ቃሉን የተናገረው ለስም አጠራሩ ክብር ምስጋና ይግባውና ሰማይን በቃሉ የዘረጋ ምድርን በውኃ ላይ ያጸና የሚታየውንም የማይታየውንም ነገር ወደዚህ ዓለም ያመጣ በኋላም የሁላችንንም ሞት ወስዶ ሕይወቱን የሰጠን አዝነን በነበርንባቸው ዘመናት ከሐዘን አረንቋ ውስጥ አውጥቶ ወደ ቀደመው መንፈሳዊ ልዕልናችን ወደ ቀደመው መንፈሳዊ ክብራችን የመለሰን የሁላችንም አባት የእምዬ ማርያም ልጅ መድኃኔዓለም የተናገረው ቃል ነው። ምዕመናን ልብ በሉ። ይሄ ኃይለ ቃል የተነገረው ለጊዜው ሆፍሊን ተብላ ለምትጠራ አንዲት ምስኪን ድሃ ሴት የተነገረ ቃል ነው። ለፍጻሜው ግን እዚህ ዘመን ላለነው ለሁላችንም የተነገረ የሚያጽናና ስብራትን የሚጠግን ቃል ነው። መድኃኔዓለም ሁላችንንም ስብራታችንን ይጠግነ። ታሪኩን ለማየት ያክል ክብር ይግባውና መድኃኔዓለም ኢየሱስ ክርስቶስ እናንተ ከሰማያ ሰማያት ወርዶ ከእምዬ ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ በዚህ ዓለም ላይ በነበረበት በተለይ ደግሞ ምዕመናን ልብ
ብላችሁ ስሙ። በእነዚያ በመጨረሻዎቹ 3 ዓመታት ውስጥ የተከወነውን ገቢረ ተአምራት ነው የምነግራችሁ። ከዕለታት በአንደኛው ቀን መድኃኔዓለም ኢየሱስ ክርስቶስ የኔ ጌታ ገሊላን ተወና ወደ ሰማርያ ሊያልፍ ግድ ሆነበት ይላል። የሰው ነገር የሚገብደው መድኃኔዓለም፣ የሰው ነገር የሚያስጨንቀው መድኃኔዓለም። ልብ በሉ፣ ምድረ ይሁዳን ተወና ወደ ሰማርያ ከተማ ገባ ይላል። በሰማርያም ሊያልፍ ግድ ሆነበት። ለምን ግድ ሆነበት ብሎ ሊቁ ቅዱስ ዮሐንስ አፈወርቅ ይህንን በተረጎመበት አንቀጹ ስትመለከቱ እንዲህ ይላል። መድኃኔዓለም ወደዚህ ዓለም የመጣው ሰዎችን ከሐዘን ወደ ደስታ ለመለወጥ ነው ይላል። ክብርና ምስጋና ለስሙ ይሁን። ለሁላችሁም መድኃኔዓለም ደስታውን ይስጣችሁ። አሜን አትበሉ። ለሁላችንም መድኃኔዓለም እውነተኛውን ደስታ ይስጥ። መቼም ዛሬ ደስታ የለም። ዛሬ ሁላችንም ሐዘን ውስጥ ያለነው፣ ዛሬ ሁላችንም በእንባ ሸለቆ ውስጥ ያለነው ኢትዮጵያውያን የተዋሕዶ ልጆች መድኃኔዓለም እውነተኛውን ደስታ ይስጠን። የሚገርማችሁ ወደ ሰማርያ ሊያልፍ ግድ ሆነበት ይላል ታሪክ ስናሳጥር። ለምን ቢሉ ቅድም እንዳልኳችሁ የሰው ነገር የሚያስጨንቀው ጌታ ስለሆነ። ዛሬ ሰው የሰው ነገር አይገደውም ወገኔ፣ ሰው የሰው ነገር አያስጨንቀው። ልብ በሉ፣ እኛ የወንድማችን ነገር አይገደንም። መድኃኔዓለም እንግዲህ የእያንዳንዳችን ነገር ያስጨንቀዋል። በጣም የሚገርማችሁ ሰማርያ ከኢየሩሳሌም በስተሰሜን አቅጣጫ 20 ምዕራፍ ላይ የምትገኝ ጥንታዊት ከተማ ናት። ሰማርያ ማለት የቃሉ ትርጉም አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸውም እንዳስቀመጡት ከሆነ ሰማርያ ማለት የሕዝብና አሕዛብ መኖሪያ ከተማ ማለት ነው። ሕዝብና አሕዛብ ማለት የሚያምንና የማያምን ሕዝብ ተደበላልቆ የሚኖርባት ጥንታዊት ከተማ ናት። ታሪኩን የምታገኙት ኢትዮጵያውያን የተዋሕዶ ልጆች፣ እኔ ታሪክ ላሳጥር በተረፈ ኤርምያስ ምዕራፍ 7 ምዕራፍ 8 ምዕራፍ 9ና ምዕራፍ 10 ሙሉ ታሪኩ እዛ ላይ ተዘግቦ ታያላችሁ። እኔ ግን እሱ ውስጥ አልገባም። ወደ አዲስ ኪዳኑ ታሪክ እንገባና ትምህርት ላብቃ ነው። ልብ በሉ፣ ወደ ሰማርያ ሊገባ ግድ ሆነበት ይላል። የሚገርማችሁ ሰማርያ የምትታወቀው በእስራኤል ዘሥጋ ታሪክ ውስጥ እስራኤላውያን እግዚአብሔርን 2 ጊዜ በደሉት ይላል። ስንት ጊዜ? ስንት ጊዜ? ኧረ በማርያም ተናገሩ። በዚህ በኩል ያላችሁ ስንት ጊዜ? እኔና እናንተ መድኃኔዓለምን ኢትዮጵያውያን ስንት ጊዜ በድለነው ይሆን? ከጠዋት እስከ ማታ የኔን ጌታ መድኃኔዓለምን ስንት ጊዜ አስከፍተነዋል ኢትዮጵያውያን። ግን እያየ መድኃኔዓለም እንዳላየ ዝም ይለናል። ኧረ ቸርነቱን ያበዛልን መድኃኔዓለም ክብር ምስጋና ይግባው። የጌታ ቸርነቱን ስለበዛልን እንዲህ ነው የሚለው እዛ ሰቆቃ ኤርምያስ ምዕራፍ 3 ቁጥር 23 ላይ ስታነቡ ያልጠፋነው ገበናል ከእግዚአብሔር ምሕረትና ቸርነት የተነሳ ነው ይላል። ያላጠፋን ሥላሴ ኧረ ሊባልለታል እናንተ ያላጠፋን በእውነቱ ክብር ምስጋና ይግባው የጌታ እና ኢየሱስ ክርስቶስ ወደ ሰማርያ የገባበት ዋናው መሰረታዊ ሐሳብ እንዲህ ነው። ቅድም እንዳልኳችሁ ሰማርያ ማለት የሕዝብና አሕዛብ መኖሪያ ከተማ ነው። ወደዚህ ከተማ ሊገባ የወደደው መድኃኔዓለም እንግዲህ እስራኤላውያን 2 ትልልቅ ምርኮ ደርሶባቸዋል። አንደኛው ምርኮ ለ430 ዘመን ወደ ግብፅ የወረዱበት የሕይወት ምዕራፍ ነው። ሁለተኛው ምርኮ ከዚህ ከግብፅ ከወጡ ከብዙ ዓመታት በኋላ ይላል ቅዱሱ መጽሐፍ። ልብ በሉ፣ ከኔ ጋር ናችሁ? ከኔ ጋር ናችሁ? መድኃኔዓለም ከሁላችን ጋር ይሁን። በጣም የሚገርማችሁ ምዕመናን ከብዙ ዓመት በኋላ ሁለተኛ ምርኮ ደረሰባቸው። እስራኤላውያን እግዚአብሔርን በደሉ። ከአምልኮተ እግዚአብሔር ወደ አምልኮተ ጣዖት ፈቀቅ አሉ። እግዚአብሔርን ከባርነት ያወጣቸውን ማርና ወተት ወደምታፈሷ ወደ ከነዓን ምድር ያስገባቸውን እግዚአብሔርን ዘነጉ።
የዘነጉት ዛሬስ ቢሆን ሥላሴን የዘረጋ ስንት ትውልድ አለ? እግዚአብሔርን የረሳን ስንት ሰዎች አለን መሰላችሁ? ምዕመናን ኢትዮጵያውያን ወጣቶች ልብ በሉ። እግዚአብሔር በእኛ ሕይወት ውስጥ ነገሮችን ሁሉ ባያስተካክል ኖሮ እንደ ዓለም እሳቤና እንደ ዓለም አስተሳሰብ ቢሆን ምዕመናን ጠፍተን ነበረ። ኧረ ያላጠፋን ሥላሴ ክብር ምስጋና ይግባው። ያላጠፋን ሥላሴ በጣም ይገርመኛል። እነዚህ እስራኤላውያን እግዚአብሔርን በደሉት ለ70 ዘመን ይላል። ወደ ፋርስ ባቢሎን ወረዱ። እነሆ ሁለት ሰዎች እንዲህ ብለው ይጸልዩ ነበረ ይላል። ከኔ ጋር ናችሁ? ኢታሬን ሙስና ለኢየሩሳሌም እያሉ የሚጸልዩ 3 ሰዎች ነበሩ ይላል እዛ ተረፈ ኤርምያስ ላይ። አንደኛው እስራኤላዊው ታላቁ ነቢዩ ኤርምያስ ነው። ሁለተኛው ኢትዮጵያዊው ቅዱሱ አቤሜሌክ ነው። ሶስተኛው እስራኤላዊው ባሮክ ናቸው። በዚያ ክፉ ዘመን ከኔ ጋር ናችሁ? ቤት ክፉ ዘመን የሉም። እነዚህ ሄደዋል ወደ ቤት። እግዚአብሔር ከሁላችን ጋር ይሁን። እናንተ ወደ ቤት አትሄዱ፣ እዚሁ ሁኑ። መድኃኒዓለም ከኛ ጋር ይሁን። በእውነቱ ከሆነ ልብ በሉ ምዕመናን፣ እነዚህ ሰዎች ጸሎታቸው እንዲህ ነው። ይታረን ሙስና ለኢየሩሳሌም፣ የኢየሩሳሌምን ጥፋት እንዳታሳየን ነው፣ የሀገራችንን ጥፋት እንዳታሳየን ነው እያሉ የሚጸልዩት። የቤተ መቅደሳችንን መጥፋት እንዳታሳየን እያሉ ነው የሚጸልዩት። ልብ በሉ ኢትዮጵያውያን፣ ዛሬ እኔና እናንተ እንዲህ እያልን ነው ልንጸልይ የሚገባው። ለምን መሰለ? አሁን ብዙ ነገር ለእናንተ መናገር ለቀባሪ ማርዳት ነው የሚሆንብኝ። የኢትዮጵያን ጥፋት መድኃኒዓለም አያሳየን። አሜን አትልም? መድኃኒዓለም የኢትዮጵያን ጥፋት አያሳየን። የሃይማኖታችንን ጥፋት አያሳየን። የቅድስት ቤተ ክርስቲያናችንን መጥፋት አያሳየን። እነሱም እንዲህ እያሉ ነበር የሚጸልዩት። እንዲህ እያሉ የሚጸልዩትን አባቶች ያብዛልን። ምቀኛ አሜን አትልም? አዎ እንዲህ እያለ የሚጸልይ አባት ያስፈልገናል። ምዕመናን፣ የእኛን ጥፋት የማይፈልግ አባት፣ የእኛን ጥፋት የማይፈልግ መሪ ይስጠን ለሀገራችን። አሜን አትልም? ይስጠን መድኃኒዓለም። እና እንደዚህ እያሉ ይጸልዩ ነበር። እግዚአብሔር ጸሎታቸውን ሰማ። ታሪክ ላሳጥር ከሰዓት አንፃር እግዚአብሔር ምናቸውን ሰማ? ምናቸውን ሰማ? አንተ የእኛንም ጸሎት መድኃኒዓለም ይስማ፣ ልመናችንን ይስማ። እና የሚገርማችሁ እነዚህ 3 ሰዎችን እግዚአብሔር ከመከራ በብዙ በሚገርም ደቂቅ ገቢረ ተአምራት ሰወራቸው ይላል። በተለይ ኢትዮጵያዊው ቅዱስ አቤሜሌክ ምዕመናን ደዌ የሚፈወስበትን ቆንጸ በለስ ሊቆርጥ ሄዶ እዛው ባለበት በዱሩ 66 ዓመት ለሽ ብሎ ተኛ። ስንት ዓመት? ምዕመናን፣ እግዚአብሔር እንዴት አድርጎ እኔና እናንተን ከመከራ እንደሚሰውር አታውቁ። በሕይወታችን የሚሆነው ነገር ሁሉ ለበጎ ነው። ምዕመናን፣ ይሄ ኢትዮጵያዊ አቤሜሌክ መድኃኒት ሊቆርጥ ወደ በረሃ ወረደ ይላል። ታሪክ ላሳጥር። እዛም እንቅልፍ አለው። ሰዓቱ እኩለ ቀን ነበረና ቆረጠና ሙዳይ ውስጥ አስቀመጣት። ተኛ። ሲነቃ 5 ደቂቃና 10 ደቂቃም የተኛ አልመሰለው። የሚገርማችሁ የሰው የተኛው ስንት ዘመን እንደሆነ ታውቃላችሁ? 66 ዓመት። ኧረ ክብር ምስጋና ይግባው ጌታ። 66 ዓመት የተኛ ነቃ ይላል መጽሐፍ። ሲነቃ 5 ደቂቃና 10 ደቂቃ የተኛ አልመሰለው። በጣም የሚገርመኝ ነገር ታውቃላችሁ? ሙዳዩን ከፈተው ይላል ሊቁ ቅዱስ ባስልዮስ ዘቂሳርያ የተባለ የቤተ ክርስቲያናችን ሊቅ። ይሄንን በተረጎመበት አንቀጹ ስትመለከቱ ያቺ ሙዳይዋ ይላል ድንግል ማርያም ናት በሶበ ወርቋ። በውስጡ ያለው መድኃኒት ግን ልጇ መድኃኒዓለም ነው ይላል። ኧረ ክብር ምስጋና ይግባው ጌታ፣ ክብር ምስጋና ይግባው። ያ መድኃኒት የማይጠወልግ መድኃኒት ነው። 66 ዓመት ልብ በሉ እንደተቆረጠ እንቡጥ ሆኖ ተገኘ። በጣም ይገርመኛል። አሁን ወደ አባቱ ወደ ኤርምያስ ዘንድ ሄደ። እዛ እንደደረሰ ከ66 ዓመት በኋላ ነው 3ቱም የተገናኙትና ተቃቅፈው ተላቀሱ ይላል። ለምን? 66 ዓመት ተነፋፍቀዋልና ተቃቀፉ፣ ተላቀሱ።
አሁን እስራኤላውያን የሚጠቱ ሰዓት ደርሷልና ወደ ሀገራችሁ የምትመለሱበት ጊዜ ቀርቧል። እግዚአብሔር ለነቢዩ ለኤርምያስ እንዲህ አለና ጦመር ላከለት ይላል። እስራኤላውያን ወደ ሀገራቸው የሚገቡበት ዘመን ደርሷል። ስለዚህ እናንተ እስራኤላውያን ከባቢሎናውያን ጋር የተጋባችሁ ተፋቱ አሉ። እግዚአብሔር ጋብቻ ይጠላል እንዴ? ፈላ እዚህ ሰፈራ ይናገሩ። እግዚአብሔር ጋብቻን ይጠላል። አንተ በማርያም ይጠላል እንዴ? እግዚአብሔር ጋብቻን አይጠላም። ነገር ግን ምን ማለቱ ነው ይላል መሰላችሁ? ታላቁ የቤተ ክርስቲያናችን ቅዱስ ኢቦዴስ ይህንን በተረጎመበት አንቀጽ ስትመለከቱ ከአሕዛብ ጋራ ከማያምን ጋራ ካልተጠመቀ ጋራ ካልተገዘረ ጋራ ተጨመላልቆ ወይም ደግሞ ተቀደሱ፣ ተለዩ፣ ውጡ ከኃጢአት ሲላቸው ነው። እነሱ ግን እንዲህ አሉ፣ እኛ በባቢሎናውያን ፍቅር ተነድፈናልና ወደ ሀገራችን ወደ ኢየሩሳሌም የሚከለክለን ሰው እኛ ያለን አሉ። ኢትዮጵያውያን የትናንትና ሽማግሌዎች እንዲህ ይላሉ፣ የፈለጉትን ቢያጡ ያጡትን ይቀላውጡ እንዲሉ እነዚህ ከአሕዛብ ጋር የተጨመላለቁ ልክ ዛሬ ኢትዮጵያዊ ወጣት አንቺም በሃይማኖትሽ እኔም በሃይማኖቴ እንደሚለው ማለት ነው። ይገባሃል? በለማስ ያው ልብ በል እንደዚህ እንደሚሉት ማለት ነው። ለጋብቻ የመጀመሪያው መስፈርት ሃይማኖት ነው ወገኔ። እየሰማሽ ነው? ምን አለው አይደለም፣ ምን አላት አይደለም፣ ሃይማኖት አላት ወይ በል። እየሰማችሁ ነው? እየሰማችሁ ነው? ሃይማኖት አላት ወይ በል። ተዋሕዶ ናት ወይ በል። ይሄ ነው ዋናው መስፈርት። ሌላውን እግዚአብሔር ይሞላል። መድኃኔዓለም ይሙላላችሁ። አሜን አትሉም? ይሙላላችሁ መድኃኔዓለም። አዎ። እና እነዚህ እስራኤላውያን እንደተገበሰበሱ ወደ ሀገራቸው ለመሄድ ፈለጉ። ሮማውያን ወደ ሀገራቸው አትገቡም አሏቸው። የፈለጉትን ቢያጡ ያጡትን ይቀላውጡ እንዲሉ ኢትዮጵያውያን እነዚህ ከዛ እንደተጨመላለቁ እንደተገበሰበሱ ወደ ኢየሩሳሌም ለመሄድ የተከለከሉ ሰዎች ለጥ ያለ ሜዳ ፈለጉ። ጎጆ ቀልሰው ትዳር መስርተው ልጅ ወልደው ከብደው መኖር ጀመሩ። ያችን ስፍራ ሰመርናህ አሏት። ሰመርናህ ማለት ወደድናት ማለት ነው። ያቺ ከተማ ሰማርያ ተባለች። ሰማርያ ማለት የሕዝብና አሕዛብ መኖሪያ ከተማ ማለት ነው። ይገርማችኋል። ከዚህ ከሰማርያ ከተማ ነው እንግዲህ ምዕመናን አንዲት ሆፍሊን የተባለች ምስኪን ድሃ ሴት እነሆ ወላጆቿ የገፏት፣ ቤተሰቦቿ የጠሏት፣ ማህበረሰቡ ያገለላት ብቻዋን ሰማርያ ተራራ ጥግ ላይ የምትኖር አንዲት ምስኪን ድሃ ሴት ነበረች። ይቺ ሴት ልብ በሉ በኩለ ቀን በጠራራ ሰዓት እንስራ ተሸክማ ውሃ ልትቀዳ መጣች ይላል። ያ የውሃ ጉድጓድ አባታችን ቅዱስ ያዕቆብ ለልጁ ለዮሴፍ በሰጠው የውሃ ጉድጓድ አጠገብ መድኃኔዓለም የኔ ጌታ በኩለ ቀን ሄዶ ቁጭ አለ። የታደለ አባት ለልጁ ሀብት አውርሶ ያልፋል። ያልታደለ አባት ግን ለልጁ ዕዳ አውርሶ ያልፋል። መድኃኔዓለም ከዚህ ይጠብቀን። አሜን አትሉም? የታደለ አባት ሀብት ነው የሚያወርስ፣ ሃይማኖት ነው የሚያወርስ። ያልታደለ አባት ደግሞ ዕዳ አውርሶ ያልፋል። እየሰማችሁኝ? ከዚህ መድኃኔዓለም ይጠብቃችሁ። አሁን ከኔ ጋር ናችሁ? እግዚአብሔር ሁላችሁ ጋር ነው። በጣም የሚገርመው ኢየሱስ ክርስቶስ በዛው ውሃ ጉድጓድ አጠገብ ቀኑ 6 ሰዓት ጠራራ ነው። ያሻው ግለት የፀሐዩ ሙቀት በበረታበት ሰዓት ውሃ አጠገብ ሄዶ ተቀመጠ ይላል። ይቺ ሴት 2 ስራ ይዛለች። ስንትን ስራ? በማርያም ስንትን ስራ? አንቺ ስንትን ስራ? 2 ስራ ይዟል። እነት ሴት ልጅ 2 ስራ ትሸከማለች። ይቻላል? በገጠሪቷ ኢትዮጵያ አደጋችሁ ከኔ በላይ በጣም ትረዳላችሁ ብዬ አስባለሁ። ሰው 2 ስራ ይሸከማል ወይ? ይቻላል? እዚህ ሰፈር ውሃ ቀርቷል። ይቻላል? 2 ስራ መሸከም ይቻላል ወይ? ይቺ ሴት ግን ይላል መጽሐፍ ቅዱስ 2 ስራ ተሸክማለች ነው የሚል። አንደኛውን ስራ ምዕመናን የሚታይን ስራ ለራሷና ለቤተሰቦቿ የሚሆን ውሃ ልትቀዳ በጀርባዋ በኩለ ቀን ልብ በል ወገኔ፣
በእስራኤል ባህልም ይሁን በኢትዮጵያ ባህል ውሃ በእኩለ ቀን አይቀዳም ሰነፍ ሴት ካልሆነች በስተቀር። እኩለ ቀን እናቶች ለልጆቻቸው እናቶች ለባሎቻቸው ምሳ የሚሰሩበት የሚያዘጋጁበት ሰዓት እንጂ ውሃ ሊቀዳ ወደ ወንዝ አይወረድም። በተለይ በገጠሪቷ ኢትዮጵያ ማለት ነው። ይቺ ሴት ግን ከሰው ተለይታ ሰው እንዳያያት ልብ ይበሉ ብቻዋን ተደብቃ ሁለትን ስራ ተሸክማ አንዱ የማይታይን ስራ በልቧ ተሸክማለች። ዛሬም እኮ ብዙን ስራ የተሸከማችሁ አላችሁ። መድኃኒዓለም ስራችሁን ያቀልላችሁ። አሜን አትሉም? አዎ አንደኛው የሚታይን ስራ ነው፣ ሁለተኛው ደግሞ የማይታይን ስራ ተሸክመች። አዎ ዛሬ ብዙ ስራ የተሸከማችሁ ሰዎች አላችሁ። ሥላሴን ስራችሁን ያቀልላችሁ። አሜን አትሉ? ያው እንስራ የተባለው ሚስጥሩ ብዙ ነው። እኔ ሰዓት የለኝም። ትምህርቴን እዚህ ጋር አቋርጫለሁ። እየሰማችሁ ነው? በእውነቱ ከሆነ ሁለትን ስራ ይዛለች እቺ ምስኪን ደሃ ሴት። ኦፍሊን ነው የምትባል እና እዛ ውሃ አጠገብ ሄደችና ውሃ መቅዳት ጀመረች። ቀና ስትል የ30 ዓመት ጎልማሳ ተቀምጦ አየች። ያ ሰው እንዲህ አላት፣ ከኔ ጋር ናቸው። ያ ሰው እንዲህ አላት፣ አስተኒ ማለት ውሃ ጠጪኝ አላት። ምን አጠጪኝ? ምን አጠጪኝ? አቤት ውሃ ጠጪኝ አለ። ውሃ ጠጪኝ ያለው ሰው ልብ በሉ የሁላችን አባት መድኃኒዓለም ነው። ክብር ምስጋና ይግባው የኔ ጌታ፣ ክብር ምስጋና ይግባው መድኃኒዓለም። እሷ ግን አላወቀችው። ዛሬም ቢሆን መድኃኒዓለምን ያላወቃችሁ ብዙ ሰዎች አላችሁ። በእውነት እሱን እንድናቅ እሱ ይርዳል። አሜን አትልም ወይ? እሱ ይርዳን መድኃኒዓለም። በእውነቱ በጣም ይገርመኛል። አንተ አይሁዳዊ ሰው ስትሆን አለችው እቺ ምስኪን ደሃ ሴት እንዴት ከኔ የሚጠጣ ውሃን ትለምናለህ አለችው። ለምን ቢሉ አይሁዳውያን ከሳምራውያን ጋር አይተባበሩም ነበር ያለ መጽሐፍ ቅዱስ። አይተባበሩም። አይሁዳውያን ሰማርያውያንን ይንቋቸው ነበር፣ ያንቋሽሿቸው፣ ያዋርዷቸው ነበር። ሰው የናቀውን መድኃኒዓለም ያከብረዋል። ሰው ያዋረደውን ሥላሴ ያከብረዋል። ኧረ ክብር ምስጋና ይግባው የኔ አባት፣ ሥላሴ ያከብረዋል። ያው ሰውን የምትንቁ ካላችሁ ኢትዮጵያውያን፣ ሰውን የምትንቁ ሰውን በጨርቁ የምትለኩ ካላችሁ ወዮላችሁ። ሰውን የናቀ ሰው ይላል ሊቁ ቅዱስ ዮሐንስ አፈወርቅ ያበጃጀውን የፈጠረውን እግዚአብሔር ይንቃል ይላል። እና እግዚአብሔር ከዚህ ይሰውረን። በምንም መንገድ ሰው እንዳትንቁ፣ በሚዬ ማርያም እንዳትንቁ፣ እንዳትንቁ ሰውን የናቀ ሰው መድኃኒዓለምን የናቀ ሰውን የናቀ ሰው ሥላሴን ነው የሚንቅ። ሥላሴ ናቸው እኛን ያበጃጁን። እና እቺ ሴት አንተ አይሁዳዊ ሰው ስትሆን እንዴት ከኔ ከሳምራዊት የሚጠጣን ውሃን ትለምናለህ አለችው። ወዲያው የኔ ጌታ እንዲህ አላት፣ ከዚህ ውሃ የሚጠጣ ሰው አለ መድኃኒዓለም ዳግመኛ ይጠማል። እኔ ከምሰጠው ውሃ ግን የሚጠጣ እሱ ለዘላለም አይጠማም። ክብር ምስጋና ለሥላሴ ይሆናል። ለዘላለም አይጠማም አለ መድኃኒዓለም። አዎ እውነተኛውን ውሃ መድኃኒዓለም ይስጠን። አሜን አትሉ? ከዚህ በኋላ እንዲህ አለችው። እችም ብቻ ልንገራችሁና ላብቃ። ሽክና የለህ አለችው። እየሰማችሁኝ ነው? ምን የለህ? አዲስ አበባ የሽክና አታውቅም ወይ? አያውቅም እኮ አንተ አያውቅም ሰው። አይ መድኃኒዓለም ሽክና ታውቂያለሽ አንቺ? እስቲ የምታውቁ ይኸው ብዙ ሰው ሽክና አያውቅም። አይ መድኃኒዓለም ሰለጠንሽ፣ አዲስ አበባ ገባሽና ወልሽ ሰለጠንሽ። አሁን ሽክና ተረሳች። ሽክና ቅም ውሃ መቅጃ በገጠሪቷ ኢትዮጵያ ዛሬን ያድርገውና ትናንት ከትናንትና ወዲያ ምዕመናን ከኔ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ኧረ አሜን በሉ። መድኃኒዓለም ከኛ ጋር ይሁን። ሽክና የለህ አለችው። በምን ቀርታ ትሰጠኛለህ አለችው። መድኃኒዓለምን አላወቀችውም። እጅ ምስኪን ደሃ ሴት አልተረዳችውም። ሽክና የለ በምን ቀርታ ትሰጠኛለህ አለችው። ወዲያው መድኃኒዓለም እንዲህ አላት፣ ይሄ ከዚህ ውሃ የሚጠጣ ሰው እሱ ይጠማል አለ። እውነት ነው። ጠዋት ውሃ ትጠጣላችሁ፣ ቀን ትጠጣለህ፣
ማታ ትጠጣለህ። መድኃኔዓለም ከሚሰጠው ውሃ ግን አንድ ጊዜ የጠጣ ሰው ለዘላለም አይጠማም። ክብር ምስጋና ይግባው የኔ ጌታ፣ ክብር ምስጋና ይግባው። እሱ የማያስጠማ የሕይወት ውሃ ነውና ይላል ቅዱስ አትናቴዎስ። የማያስጠማ የሕይወት ውሃ ኢየሱስ ክርስቶስ ነው፣ መድኃኔዓለም ነው። ስለዚህ ከሱ የሚጠጣ ዳግመኛ አይጠማም። እና እዛ እንዲህ አላት። ልጨርሰው ትምህርት እንዲህ አለ መድኃኔዓለም። ብዙ ነገር ተነጋገሩ። አንብቡ እናንተ መጽሐፍ ቅዱስ እቤት ስገባ። ከዛ እንዲህ ይላል መጨረሻ ላይ ያላትን ቃል ልንገራችሁ። ሂጂና ባልሽን ጠርተሽ ነይ አላት። ምንሽን? አቤት ባልሽን ጠርተሽ ነይ አላት። ወዲያውኑ እንዲህ አለች እቺ ሴት፣ አንተ ሰው እኔ ባል የለኝም አለች። ምን የለኝም? በማርያም ምን የለኝም? አዎ ዛሬ ጤና የለኝም የምትሉ፣ ትዳር የለኝም የምትሉ፣ ትዳር ቢኖራችሁ ልጅ የለኝም የምትሉ፣ በትዳራችሁ ሰላም ያጣችሁ፣ በሕይወታችሁ ብዙ ነገር የጎደላችሁ፣ እኔ የሚጎለኝ ብዙ ነው የምትሉ የተዋሕዶ ልጆች፣ ኧረ ሥላሴ ይሙሉላችሁ። ዛሬ ሥላሴ ይሙሉላችሁ፣ ይሙሉላችሁ። ባል የለኝም አለች እቺ ሴት። ወዲያውኑ የኔ ጌታ እንዲህ አላት፣ አዎ 5 ባሎች ነበሩሽ አላት። ስንት ባሎች? 5 ባሎች ነበሩሽ፣ 5ቱም ግን ሞተዋል አላት። በጣም ይገርማል። 5 ባሎች ነበሩ፣ 5ቱም ለካ ሞተውባታል። ምን ብለውባታል? ኧረ ጉድ የፈላ ምን ብለውባታል እንጂ 5 ባል የሞተባት ሴት ናት። ልብ በሉ። ማህበረሰቡ ይጠላታል። ልክ ነው። ከእሷ ጭን የደረሰውን ፍግም ይላል ተብሎ ስለሚታሰብ እናትና አባቷ ሁሉ ጠሏት ይላል። ያልጠላን ሥላሴ እናንተ ያልጠላን አመስግነው ሥላሴ ያልጠላን ሥላሴ በእውነቱ ተበል። ይኸውልህ እናቷ ጠላቻት፣ አባትየው ጠላት፣ ወንድምየውም ጠላት፣ እህቷም ጠላት። ለምን? 5 ባል ስለሞተባት እቺ ሰው ማይበረከትላት ተብላ ተጠልታ ብቻዋን ተራራ ጥግ ትኖር ነበረ። ኧረ ከሰው ጎራ ይቀላቅለን መድኃኔዓለም። አታመሰግኑትም? ከሰው ጎራ ይቀላቅለን። በእውነቱ ከሆነ ስንት ባል ሞቶባታል? ስንት ባል? የሰማነውን በልቦናችን ያሳድር። ሌላ ቀን እንጨርሳለን። በእውነቱ ያስተማረን የመከረን መድኃኔዓለም ስሙ ይክበር ይመስገን። በሌላ ቀን እንማረዋለን። ታሪኩ ሰፊ ነው። እሺ ሰዓታችሁን አልወስድም ብዬ ነው።